አንድ ሙሽሪክን ሙስሊም ከሚሉት ሰዎች ጋር አብሮ መሄድ ይቻላል ከሚል ሰው ጋር መቅራት ይቻላልን የሚል ጥያቄ ነው። ቀብር አምላኪን ቆይማ ሁጃ ቁመን የሚሉ አሉ። ሁጃ ቁመን አያቆሙ እንደው እንዳትጠብቁ ይሄንን ሁጃ ቁመን እናከፍራቸዋለን ይላሉ። ይሄንን ጣዖት የሚያመልክ ሁሉ ሁጃ ቁመን እናከፍራለን። እሺ ሁጃ ስታቆም ስንት ነገር ይለቃል? ጀህል። ሌላስ ምን ይለቃል? ተእዊል። ሌላስ ተቅሊድ። ሌላስ ኢክራህ ከለለ። ሌላስ ኸጦ ከለለ። አምስቱ መዋኒዎች መነሳት አለባቸው። ይሄ የኑህ እድሜ ቢሰጠው አያከፍርም። አጭሩን የምነግርህ አጭሩ ቀጭሩ ይሄ ነው። ወሬ ነው ብያችኋለሁ። ብዙ ወሬ ብዙ ዳዕዋ ላይ ተናግሬያለሁ። ይሄን እንዳትሸወዱ እንዳትታለሉ። ከዑመር ገነቴ በላይ ከዑመር ኮቻ በላይ ከአብዱላህ አልሐረሪ በላይ ወደ ቀብር የሚጣራ ሐዲሶችን የሸረሐ ይሄ ሁጃ ካልቆመበት ዱንያ ላይ ሁጃ የሚቆምበት የለም። ተውን ብለናቸዋል። ለዚህ ስለዚህ ልንገራቸው ቀብር አምላኪን ሙስሊም ናቸው የሚልና ቀብር አምላኪን ሙስሊም አይደሉም የሚል ሁለቱ አካላቶች አብረው መሄድ ይችላሉ። እኛና አዚር እኮ አብረን መሄድ እንችላለን የሚል አካል ካለ ቅራት እንዲያቀሩበት እንዲያትቀሩ ጠማማ የሆነ ሰው ነው። ይሄ ዑዝር የሚሰጠው እኮ አይደለም እያልኩት ያለ ያማ ያወረደ ነው። መጀመሪያ እሱ ላይ ምንም ትቀራላችሁ? ኩፍር ላይ እኮ ነው ያለው። ቀብር አምላኪን ሙስሊም የሚል ምን ትይዝለታለህ? ኩፍር ላይ ነው ያለው። ነገር ግን ቀብር አምላኪን ሁጃ ቁሜ አከፍራለሁ የሚልና እኔ አከፍራለሁ የሚል አንድ ላይ መሄድ ይችላሉ። መስአላው መስአላ ኺላፍያ ነው የሚል አካል ዕውቀት እንዲያትይዙ هذا شر من العذير نفسه ከዓዚሩ የበለጠ አደገኛው ሰውዬ ይሄ ነው ድልድይ። وهذا رجل يساوي بين أهل الحق وبين أهل الباطل ويريد يخلط بينهم በአህል الحقና በአህል الباطل መካከል እኩል አድርጎ አስከያጅ ነው። መስአላውን የመግደል ስራ ነው እየሰራ ያለው። መስአላ ኺላፍያ ነው። ምን ችግር አለው? አንተም ያልከውም ልክ ሲል ውዱ ትፈታለች አትፈታም፣ ትፈታለች ያለም አትፈታም ያለም አብረን እንሄዳለን። አብሽር ችግር አብሽር አይነት ማለት ነው። አይሆን ቅራት አትቅሩ ዘለ። ለዚህ እኮ ነው በእነ ኢማሙ አህመድ ዘመን ቁርአን መخلوቅ ነው የሚሉ አሉ፣ መخلوቅ አይደለም የሚሉ አሉ። መሃል ላይ ግን መሃል ሰፋሪ ዋቂፋ የሚሏቸው ነበሩ። እነዚህን ሸር من الجهمية ብለዋቸዋል። በጣም ማለት ነው ዋቂፋ ማለት هم الذين يقولون في القرآن لا نقول هو كلام الله ولا نقول مخلوق እኛ مخلوق ما እንልም እኛ كلام الله እንልም በቃ ዝም ብለናል። እኛ ተውን ሁለቱም ጋር ወደ ጀነት ይፈልጋሉ። አይሆንም። ይሄ አይሆንም። መካከል ላይ ያለ መሃል ሰፋሪ የሁለቱ ወዳጅ ነው። ይሄ የሙናፊቅ ባህሪ ነው የሚሰራው። እንደዛ አይነቱን አሳምራችሁ እራቁ፣ አትቅሩ። የምን ቅራት ነው? እዚህ ጋር ወዳጅነት ራሱ ምን ትሰራላችሁ አብራችሁስ? መሳለው ኺላፍያ ነው አብረን እንሄዳለን የሚል ጋር ምን ልሰሩ ምን ሊያደርግላችሁ? ላኢላሃ ኢላላህ። እነዚህ እኮ ለቀብር አምላኪ መከታ ናቸው። ለዚህ እኮ ነው ታላቁ ሼኻችን ሼኹና الراجحي حفظه الله تعالى الله ይጠብቃቸውና هؤلاء المنافقون ነው የሚሏቸው። ሙናፊቅ ማለት ተከላካይ ማለት ነው። ኳስ ሜዳ ላይ ተከላካይ አለ አይደል? በረኛ እንደዛ ማለት ነው። እነማን ቀብራ እነ ዑመር ኮምበልሻና እናከፍርም ቆይ ሁጃ ቁመን የሚል የሚያለከልክ አካል የነሱ ተከላካይ በረኛ ነው ብያለሁ። ግጥም አጓጥሮታል። 5 ተከላካይ ነው ያስቀምጠው። አንደኛ ተእዊል ተቅሊድ፣ አንዱ ቢስት አንዱ አይሰጥ። ከጀህል ቢወጡ ተቅሊድ ያድናቸዋል፣ ከተቅሊድ ቢወጡ ተእዊል ያድናቸዋል። አላህ ብላችሁ ላኢላሃ ኢላላህ እንዴት እንደሚያስጠላ እንደዚህ አይነት አቂዳ ላይ ያለ ብስብስ ያለ አቂዳ የያዘ አንተ ተማር፣ ቅሩ ብያችኋለሁ። እኔ በቃ ቅሩ አህለል ሐቅን ታውቃላችሁ። ቅሩ የዑለማዎችን ዝም ብላችሁ እናንተ ይሄንን የረቢዕ የረስላን ምን እያላችሁ ኮተት መጽሐፍ አታንብቡ። የታላላቆቹን አንብቡ። እስኪ እነ ኢብኑ ባዝን አንብቡ። የነ ኢማም ፈውዛንን አንብቡ። አልከለከልናችሁ። የፈትዋ ዳኢማዎችን ፈትዋ ግዙና አንብቡ። እስኪ መጅሙዕ አልፈተዋ የታላቁን ዓሊም የነ ኢብኑ ባዝን አንብቡ። የተደልቆቹን አንብቡ። ዝም ብለህ መካከል ላይ ዳር ላይ ያለ ቃልቻ ተይዝና የነሱ ተገድራላችሁ። ስለምንተዋወቅ እኮ ነው። ኢብኑ ባዝ ላይ ለምንድን ነው ያልተንጠለጠላችሁ? ለምን ረቢዕ ላይ ተንጠላጠሉ? ይሄ ዓዲር ሁሉ የኢርጃዕ ቡድን
እርጃን መስኖ ያጠጣላቸው እሱ ስለሆነ ነው። ተጠንቀቁ ብያለሁ። ወላሂ ተጠንቀቁ። ከኛ በላይ ለረቢዕ ጮኸ ተናግረናል። ይሄን በተደጋጋሚ ነው ተነጋገርነው። አላህን ፍሩ።